በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የአስራትና የቃል ኪዳን ልጆች እስከ ሞቱ ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። የጠበቀን ያዋለን የአባቶቻችን አምላክ የሁላችን ጌታ ቅዱስ አምላካችን ስሙ ለዘላለም የተመሰገነ ይሁን። አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 31 እንደ እግዚአብሔር መልካምና ቅዱስ ፍቃድ በዚህ ርዕስነት አብረን እንቆያለን። እግዚአብሔር አምላክ ሁላችንን በምሕረቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ መልካምና ቅዱስ ፍቃዱ ይሁንልን። አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ የሚገኝ መለኮታዊ ቃል ነው። እግዚአብሔር ቤተሰቦች ይህንን ኃይለ ቃል የተናገረው እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ደግሞ በመጽሐፉ ላይ የመዘገበልን ወንጌላዊው ቅዱስ ማቴዎስ ነው። እንግዲህ ኃይለ ቃሉን በግልጽ ተጽፎ እንደምናገኘው በተለይ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ስንመለከት እንዲህ ተብሎ ተጽፎ እናገኘዋለን። ስለዚህ እላችኋለሁ ስለ ነፍሳችሁም በምትበሉትና በምትጠጡት ወይንም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትስ ከልብስ አይበልጥምን ካለ በኋላ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ የላቸውም፣ አይሰበስቡም። ታዲያ እናንተ ከሰማይ ወፎች አትበልጡምን ብሎ በጥያቄ መልክት እግዚአብሔር አምላክ ሲናገር እንሰማዋለን። እውነት ነው። የሰማይ ወፎች አይዘሩም፣ እኛ እንዘራለን። የሰማይ ወፎች አይሰበስቡም፣ እኛ እንሰበስባለን። የሰማይ ወፎች ጎተራ የላቸውም፣ እኛ ጎተራ አለን። ከዛም አልፎ ብዙ ነገሮች አለን። የሰው ልጅ በእግዚአብሔር አርአያና ምሳሌ የተፈጠረ ሁሉን ማድረግ የሚችል መሰብሰብ የሚችል መሸጥ መለወጥ የሚችል ትልቅ አቅም ያለው ፍጡር ነው የእግዚአብሔር ቤተሰቦች። ታዲያ የሰማይ ወፎች እንኳን የሚመግባቸው የሰማይ አባታቸው አለ። እናንተ ያውም ተጨንቃችሁ ምንም ልታረጉ በማትችሉበት በቁመታችሁ ላይ አንድ ስንዝር እንኳን መጨመር በማትችሉበት ላይ ለምን ትጨነቃላችሁ እያለ ቅዱስ አምላካችን ሲናገር እንሰማለን፣ እናስተውላለን ማለት ነው። በእርግጥ እውነት ነው የእግዚአብሔር ቤተሰቦች፣ በስጋ ሊያስጨንቀን የሚችሉ ነገሮች ይጠፋሉ ማለት አይደለም። ብዙ አጀንዳዎች አሉ፣ ብዙ ሐሳቦች አሉ። ነገር ግን የትኛውም አጀንዳ የትኛውም ሐሳብ ከእግዚአብሔር በላይ የሚሆን አንዳች ነገር የለም። በእኛ በስጋ እውነት ነው ሰርተን እናገኝበታለን ያላቸው በሮች ሲዘጉ፣ ነግደን እናተርፍበታለን ያልናቸው በሮች ሲዘጉ፣ ትዳር መስርተን በትዳራችን ደስተኛ መሆን እንችላለን ብለን ያሰብናቸው በሮች ሲዘጉ፣ በትዳር ውስጥ እያለን ፍሬ እናፈራለን ብለን ስናስብ እነዚህ በሮች ሲዘጉ፣ በትምህርት ዓለማችን ተምረን ቤተሰብ ብዙ ዋጋ ብዙ ድካም ከፍሎ ካስተማረ በኋላ እኛ ደግሞ እነሱን ስራ ሰርተን እንጦራለን ብለን ባሰምንበት ሰዓት ላይ የሥራ በራችን እድላችን ሲዘጋ እውነት ነው ያስጨንቃል። እግዚአብሔር ቤተሰቦች በጤና ጉዳይ ላይ ብዙ ደክመን ብዙ ዋጋ ከፍለን መዳን በማንችልበት ሁኔታ ላይ ስንደርስ አቅማችን አቅም ስናጣ ሰውነታችን ሲከዳን ያን ሰዓት ብቻችን በባዶ ቤት ሆነን ስናለቅስ ወገን ዘመድ የነበር ሁሉ ትቶን ሲሸሽ ብቸኛ ስንሆን በጨለማ ቤት ውስጥ ሆኖ እጃችንና እግራችን በሰንሰለት ታስሮ ስንጣል እውነት ነው ያስጨንቃል። ሰዎች ሰርተን እንዳናተርፍ እጃችን በመተት በተለያየ በጥንቆላ ሟርት እግራችን መራመድ እንዳይችል በሰንሰለት አስረው በዝግ ቤት ውስጥ ሲጥሉን እውነት ነው ያስጨንቃል። ነገር ግን አንድ ነገር እመኑ፣ ችግራችን የተዘጋው የሰላም በር ነው፣ እግዚአብሔር በርን ይከፍታል። ችግሮቻችን ሰርተን ማተረፍ አቅቶን ነው፣ እግዚአብሔር ትርፍን ያበዛል። በተሰማራንበት ሁሉ እግዚአብሔር ነገሮችን ማስተካከል ይችላል። እምነት ያለው ሰው አይጨነቅም።
ምክንያቱም ከጭንቀታችን በላይ እግዚአብሔር ስላለ የጭንቀታችን መፍትሄ ለጭንቀታችን መልስ የምናገኝበት እሱ ስለሆነ እምነት ያለው ሰው አይጨነቅም። አዎ ብዙ ሐሳቦች አሉ፣ ብዙ ነገሮች አሉ፣ ግን ከእግዚአብሔር ሆኖ በላይ ሆኖ አያውቁም፣ ወደፊትም አይሆንም እግዚአብሔር ቤተሰቦች። ምክንያቱም አምላካችን እግዚአብሔር አስቡ አትጨነቁ ሲል ስንጨነቅ የሚመጡ መዘዞች ስላሉ ነው። ሰው ሲጨነቅ የሚመጣበት ብዙ አይነት መዘዞች አሉ፣ ብዙ አይነት ችግሮች አሉ። የሚያሳስበን ብዙ ነገር ቢኖርም የሚያሳስበን ብዙ ነገሮች ቢኖርም ነገር ግን በተጨነቁን ቁጥር ደግሞ የሚመጡብን መዘዞች አሉ። ወደ እግዚአብሔር ቤተሰቦች ለምሳሌ ያህል በጭንቀት ከሚመጡ መዘዞች አንዱ ሰው መጨነቅ ሲጀምር የምግብ ፍላጎቱ ይቀንሳል ይላል። የሚጨነቅ ሰው ምግብ መብላት አይችልም፣ መጠቀም አይችልም። ለዛ ነው በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 21 ቁጥር 1 ላይ ስንመለከት አክዓብን እናገኘዋለን። አክዓብ የናቡቴን የወይን ቦታ ፈለገና ለራሱ የአትክልት ስፍራ ሊያደርገው አሰበና በአንድ ወቅት ላይ እንዲህ አለው ናቡቴን። አክዓብ እንዲህ አለው ይሄንን ቦታ ለኔ ለቤቴም አቅራቢያ ስለሆነ ለኔ አትክልት ስፍራ እንዳደረገው ስጠኝ ብሎ ጠየቀው ይላል። ናቡቴ ደግሞ ያ የወይን ስፍራ ብቻ አልነበር ብለ ናቡቴ ልዩ ሚስጥር ያለው ቦታ ነው፣ የአባቶች ርስት አሳልፌ አልሰጥም አለው። በዚህን ሰዓት ላይ ይሄ አክዓብ ሐሳቡ ስላልተሳካለት የሚፈልገውን ነገር ስላላገኘ ተጨነቀ ይላል። ከጭንቀትም የተነሳ ምግብ መብላት አቃተው ይላል። ስለዚህ አንደኛው ጭንቀት ከሚያመጣብን ችግር አንዱ የምግብ ፍላጎትን ይቀንሳል። ሁለተኛ ላይ የሚጨነቅ ሰው የሚያጋጥመው ችግር ምን እንደሆነ ታውቃላችሁ? የሚጨነቅ ሰው ደካማ ይሆናል። ደካማ ነው። ያውም ድክመቱ በሁለት ተጎንከ ነው። በስጋ ደካማ ይሆናል፣ በነፍስም ደካማ ይሆናል። አስቡ በስጋ ደካማ ከሆነ ይሄ ሰው ሰርቶ ማትረፍ አይችልም፣ ሰርቶ ቤተሰቡን ማስተዳደር አይችልም፣ ሰርቶ ማግኘት አይችልም፣ ምክንያቱም ደካማ ስለሆነ። በነፍሱ ደግሞ ደካማ ሲሆን መጾም አይችልም፣ መጸለይ አይችልም፣ ሁሉም ይዛባል፣ ይበጠበጣል፣ እምነቱ የተስተካከለ አይሆንም። ስለዚህ ጭንቀት ማንነታችንን ውስጣችንን ሲቆጣጠር የአይምሮአችን እያወቀ የህሊና ነፃነት እንኳን ጭምር እየከለከለ ደካማ ያደርገናል ማለት ነው። ስለዚህ ነው በዚህ በመዝሙረ ዳዊት ምዕራፍ 6 ቁጥር 6 ላይ ዳዊት በአንድ ወቅት ላይ በቤተሰብ መተራመስ የገጠመውን ችግር እንዲህ ያለ ሲገልጽ እናየዋለን። እንዲህ ይላል መዝሙረ ዳዊት ምዕራፍ 6 ቁጥር 6 ላይ እንዲህ ይላል በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ ይላል። የሚጨነቅ ሰው ትርፉ ማልቀስ ነው። በአልጋ ላይ ተኝቶ እንቅልፍ አይወስደው፣ ምክንያቱም ጭንቀት አለ። አያስተኛው፣ አያስቀምጠው፣ አያሰራው፣ ሰላም አይሰጠው፣ ህሊናውን ነፃ ያደርግለት፣ ቢበላው ነገር አይጥመው፣ አይበላ። ትርፉ በአልጋ ላይ ሆኖ ማልቀስና ማንባት ነው። ስለዚህ ቅዱስ ዳዊት በወቅቱ የገጠመውን የህይወት መተራመስ ሲናገር እንዲህ አለ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ ይላል። ስለዚህ ይሄ ችግር ይሄ መከራ እንዳይገጥመን ነው መድኃኔዓለም ክርስቶስ አትጨነቁ እያለ ያለው ማለት ነው። በሌላ መልክ ደግሞ የሚጨነቅ ሰው እምነቱ የተስተካከለ አይሆንም፣ እምነቱ ይዛባል። በተለይ በመንፈሳዊ ህይወት ላይ ትልቅ ተጽዕኖ ያሳድራል። ትናንትና ቆራቤ የነበርነው፣ ትናንትና አስቀዳሽ የነበርነው፣ ትናንትና ጿሚ የነበርነው፣ ትናንትና አገልጋይ የነበርነው ጭንቀት ሲቆጣጠረን በእግዚአብሔር እምነት ላይ ያለን ነገር ሁሉ ሙሉ ለሙሉ እንተዋለን። ልባችን በሁለት ይሰነጠቃል፣ ሁለት ሐሳብ እንሆናለን። ትናንት እኮ አማኞች ነበርን፣ በየገዳማት እንዞር ነበረ፣ የተለያዩ የታሪካዊ ቦታ ለማየትም በጣም ዋጋ እንከፍል ነበር፣ አይተን መተናል። የሆነ ጭንቀት ሲይዘን ወደ ጭንቀት ዓለም ስንገባ ግን ልባችን ከሁለት ይሰነጠቅና የነበርንበትን ታሪክ እንረሳውና ሌላ የማይገባ ነገር እንጀምራለን። ለዛ ነው በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 28 ቁጥር 12 ላይ ሳኦልን እናገኘዋለን። ውድ እግዚአብሔር ቤተሰቦች ሳኦል እግዚአብሔር ከወደቀ ስፍራ ያነሳው ንጉስ ነው።
ሳኦል የመጀመሪያ የእስራኤል መሪ አድርጎ የቀባው የሾመው ሰው ነው ሳኦል። በእግዚአብሔር ላይ የሚተማመን ሰው ነበረ ሳኦል። እግዚአብሔርን የሚያመልክ ሰው ነበረ ሳኦል። ነገር ግን በአንድ ወቅት በዚህ አሁን በተጠቀስነው ምዕራፍ ላይ በዛ ወቅት ላይ ከፊልስጤማውያን ጋር በተደረገው ግብግብ ሳኦል ፈራ ይላል። ከፍርሃትም የተነሳ ተጨነቀ። አስቡ አስተውሉ። በመጀመሪያ ከዛ በፊት እኮ ሳኦል በነበረበት ሰዓት ላይ ከፊልስጤማውያን ጋር ብዙ ውጊያ ተደርጎ አሸንፈዋል። ምክንያቱም እግዚአብሔር ከነሱ ጋር ስላለ ማለት ነው። እግዚአብሔር ያለበት ቦታ ማሸነፍ እንጂ መሸነፍ የሚባል ነገር አይታሰብም። እግዚአብሔር ባለበት ቦታ ሙላት እንጂ ጉርለት የሚባል ነገር አይታሰብም። ስለዚህ ከነሱ ጋር እግዚአብሔር ስለነበረ ሳኦል በሚገርም ሁኔታ በመጀመሪያ አሸናፊ ነበር። በዚህ ምዕራፍ ላይ ግን ተጨነቀ፣ ፈራ። ከጭንቀትም የተነሳ ወደ አንዲት ጠንቋይ ቤት እግሩን አመራ ይላል። አያችሁ፣ ከእግዚአብሔር ይልቅ ጠንቋይዋን አመነ። የቀባውን የሾመውን ጌታ ትቶ ከጭንቀት የተነሳ አይምሮ ከመታወኩ የተነሳ እምነቱ በእግዚአብሔር ላይ ያለው ነገር ተዛባና ወደ ጠንቋይ ቤት አመራ። ታዲያ ስንቶቻችንን ጠዋት ቅዳሴ ላይ ያስቀድሰን፣ ጸበሉን ጠጥተን፣ ዝማሬውን ዘምረን፣ ሲሰበክ አዳምጠን ከሰዓት በኋላ ደግሞ በየጠንቋይ ቤት የምንዞር ስንቶቻችንን እግዚአብሔር ቤተሰቦች? በሁለት እግር የምንራመድ፣ በሁለት ሐሳብ የምንራመድ፣ በሁለት ልብ የምንመላለስ፣ አይምሮአችን ታውቆ ከጭንቀት የተነሳ የምንረግጠውን የምንጨብጠውን ነገር ያጣን ስንቶቻችን? ወደ ልባችን እንመለስ፣ ወደ ራሳችን እንመለስ። የዚህ ሁሉ ውጤት ምንድነው? ጭንቀት ነው። ታዲያ የሰማይ ወፎችን የተመለከተ የምድር አበቦችን የተመለከተ ሰው እንዴት ይጨነቃል? በእግዚአብሔር ላይ እንዴት ጥቂት የሆነ እምነት ያጣል? ስለዚህ ሳኦል ከዚህ ከጭንቀት የተነሳ ከእግዚአብሔር ይልቅ ወደ ጥንቆላ ሲያመራ እናያለን፣ እንመለከታለን ማለት ነው። ምክንያቱም በሌላ መልክ ጭንቀት አእምሮን ያውካል። አእምሮ ሲታወክ ደግሞ ጭንቀት ሲቆጣጠረን በሆነው ባልሆነው ነገር ለምን እንዴት እያለን ለአንዱ ሌላ ምክንያት እየፈለግን ለአንዱ ሌላ ሐሳብ እየፈለግን ስንቶቻችንን ከጭንቀት የተነሳ ቤተሰቦቻችንን በትነን ከቤተሰብ ጋር መኖር አቅቶን ሰላም ከኛ ርቆ ትናንትና ነጋዴ ነበር ንግዳችን ከስሮ በወጣንበት ሁሉ ውጤታማ መሆን ተስኖን በረንዳ ላይ የወደቁ ስንቶች አሉ መሰላችሁ? በስነ ልቦና ተጎርተው ማንንም ያላያቸው ማንንም ያልተረዳቸው በረንዳ ላይ የወደቁ። ምክንያቱም አይታችሁ ከሆነ በከተማችን ውስጥ በሀገራችን ውስጥ ብቻቸውን የሚያወሩ ሰዎች እየበዙ ነው። ብቻቸውን ያወራሉ። ስልክ ጆሮአቸው ላይ የለ፣ ሰው ጎናቸው የለ። ነገር ግን ብቻቸውን እያወሩ በእጃቸው እየደመሩ በእጃቸው እየቀነሱ ብቻቸውን እያወሩ የሚሄዱ ሰዎች እየበዙ ነው። ምንድነው ካላችሁ መሰረቱ ጭንቀት ነው። ጭንቀት ብቻህን ያስወራሃል። ጭንቀት ብቻህን ስብሰባ እንድትሰበስብ ያደርግሃል። ጭንቀት ብቻህን እንድትራመድ ያደርጋል። ከሰው ወገን ይለይሃል። ከሰው ወገን ይለይሃል ጭንቀት። ስለዚህ ጭንቀት በሰው ልጅ ላይ የሚፈጥረው ሰዎችን ከጎዳና ማውጣት ነው። አስቡ፣ ትናንትና ያማረ ህይወት የነበረው ሰው በረንዳ ላይ ሲወጣ ስነ ልቦናው ተጎርቶ ጭንቀት ስለተቆጣጠረው በሆነው ባልሆነው እንዴት ለምን እያለ ከሞቀ ቤት ወጥቶ በረንዳ ላይ የወደቀ የቀረ ስንት አለ መሰላችሁ? ስለዚህ ይሄ እንዳይሆን ነው አምላካችን መድኃኒዓለም ክርስቶስ አትጨነቁ ከጭንቀት ነፃ ውጡ እያለ ይነገረን ያለው ማለት ነው። በእውነት በዚህ ጭንቀት ውስጥ ያለን ሰዎች በህይወት ያለን ወደ አምላካችን እንድንመለስ በቸርነቱ ሁላችንም ይርዳን። ምክንያቱም ሰው ታሞ ምናልባትም ራሱን ሲታመም በሕክምና ሄዶ መድኃኒት ታዝለታል። ሌላውም ህመም ሲያመው ሄዶ ተመርምሮ መድኃኒት ይሰጠዋል። ጭንቀት ግን መድኃኒቱ ምን ይሆናል? ከባድ እኮ ነው። መጨረሻችን እኮ አማኑኤል ሊሆን እኮ ነው። አስቡ፣ መጨረሻችን እኮ በየጸበል ቦታ ሊሆን እኮ ነው። እድሜ ልካችን ልኖር እኮ ነው። ጭንቀት ራስ የምታስታምመው በሽታ ነው። ጭንቀት ራስ ከእግዚአብሔር ጋር ሆነ በእግዚአብሔር ሕግጋት በእግዚአብሔር ቃላት ተጽናንተ
የምታክመው የራስ መድኃኒት ነው። ስለዚህ ሌላ ሁሉ መድኃኒት አለው። ጭንቀቱ ግን ጭንቀት ሲቆጣጠር መጨረሻ ያማረ አይሆንም። ብቻውን ማውራት የጀመረ ሰው ነገ ላይ ደግሞ ልብሱን አውልቆ ማበዱ አይቀርምና በእውነት ይሄ መንፈስ እንዳይጸናወተን ይሄ ነገር ወደኛ እንዳይመጣ ነው አምላካችን እግዚአብሔር አትጨነቁ እያለ እየነገረን ያለው ማለት ነው። ታዲያ የጭንቀት መጨረሻ ምን እንደሚሆን ታውቃላችሁ? ጭንቀት አሁን በመጀመሪያ ምግብ ካስተውን በኋላ ደካማ እንድንሆን ካደረገን በኋላ በሌላ መልክ ደግሞ ጾም እምነታችን ካዛባ በኋላ በስተመጨረሻ ላይ ስደተኛ ያደርገናል። ስደተኛ የሚጨነቅ ሰው አንድ ቦታ አይቀመጥም። ከአንድ ቦታ ሌላ ቦታ እየመረጠ አንድ ቦታ አይረጋም። መረጋጋትን አያገኝም። እንዲሁ ተቅበዝባዥ ነው የሚሆነው። ኮብላይ ነው የሚሆነው። በአንድ ቦታ አይረጋም። አንዱ ጋር ሲሆን ሌላ ቦታ ያምራዋል። የተረጋጋ ማንነት ስለሌለው የዚህ ሁሉ መሰረቱ ያለ መረጋጋቱ ምንጭ ሁሉ መጨነቅ ነው። በዚህ በኦሪት ዘፍጥረት ምዕራፍ 4 ቁጥር 13 ላይ ቃየልን እናገኘዋለን። የእግዚአብሔር ቤተሰቦች ቃየል በወንድሙ አቤል ላይ እጁን ስላነሳ የወንድሙን አቤል ደም ስላፈሰሰ የወንድሙ የአቤል ደም እጁ ላይ ስላለ በወንድሙ አቤል እጁ በደም ስለተጨማለቀ ቃየል ከኃጢያቱ የተነሳ የውስጥ ሰላሙን አጥቶ ኮብላይና ተቅበዝባዥ ሆነ ይለናል። ይሄንን ምክንያቱም የወንድሙ ደም በእጁ ላይ አለ። መቼም ቢሆን እጁ በደም የተጨማለቀ ሰው የሰው ደም እጁ ላይ ያለ ሰው የሚገርማችሁ ከሌላው ቢያመልጥ መቼም ቢሆን ከህሊናው አያመልጥም። ሰላም አታገኝም። በንስሐ ሕይወት መተካል ዘጋው ካልቋጨው እድሜ ልክን ተቅበዝባዥ ነው የምትሆነው። ትጨነቃለህ። እንዳትጨነቅ ደግሞ ያ ያፈሰስከውን ደም ያ እጅ ላይ የፈሰሰው የተጨማለቀው የሰው ደም እጅ ላይ ያለውን በንስሐ ልትቋጭ ይገባል ያስፈልጋል። ተቅበዝባዥ ሆነ። የህሊና እስር ቤት ገባ። መረጋጋት በማይችልበት ሁኔታ አስቡ። እንዲህ አይነት ህይወት ያላቸው ሰዎች ምንድነው ማድረግ ያለባቸው? በመጀመሪያ ላለመጨነቅ ለጭንቀት የዳረጋቸው ነገር ሄደው በንስሐ መቋጨት ነው። ከዛ በኋላ ያ ጭንቀታቸው ወደ ሰላምነት ይቀየራል። አለበለዚያ ትተኛለህ፣ እንቅልፍ አይወስድም። አለበለዚያ ከሰው መካከል ይለያል፣ ብቻህን ይጥላል፣ ብቸኛ እንድትሆን ያደርግሃል። ይሄ የጭንቀት መዘዙ ነው። ስለዚህ ቃየል እንዲህ የተቅበዘበዘ ነው የሞተው። የሚገርማችሁ አንድ ቀን ሳይረጋጋ አንድ ቀን ሰላም ሳያገኝ የወንድም ደም ባንተ ላይ ያለ እንዴት ሰላም ታገኛለህ? የወንድም ደም በእጅ ላይ ተጨማልቆ እንዴት አንተ ሰላም ማደር ትችላለህ? አትችልም። ስለዚህ ካንተ የሚጠበቀውን ነገር አድርግ። ያን ሰዓት ጭንቀት ካንተ ሲወገድ ሰላማዊ ህይወትን ማግኘት ትችላለህ ማለት ነው። ታዲያ ስደታም ካረገ በኋላ በስተመጨረሻ ጭንቀት በሰው ልጅ ላይ የሚፈጥረው ችግር ምን እንደሆነ ታውቃላችሁ? ራስን ማጥፋት ነው። አይታችሁ ከሆነ በተለይ በዚህ በሶሻል ሚዲያው ላይ አንዳንዶች ብቅ ይሉና በቃኔ ብሄድ ይሻለኛል፣ በቃኔ ኖሬም ስለማልጠቅም ብሄድ ይሻለኛል ይሉና ከተወሰነ ቀናት በኋላ ይሄ ነገር እንደሆነ ብዙ ጊዜ ይሰማል። የሚገርመው ሰይጣን በጆሮ መጥቶ ሹክ ይላችኋል። እንዲህ ይላል፣ አንተ ተምረ በትምህርት ስራ ማግኘት አልቻልክም፣ ጓደኞች ስራ ይዘዋል። አንተ ተምረ ቤተሰብ መርዳት ሲገባ አሁንም ያለው ቤተሰብ ላይ ነህ። ጓደኞች ትዳር ይዘዋል፣ ወልደዋል። አንተ ትዳር መያዝ አልቻልክም፣ ማንም ሰው አይፈልግም። ትዳር ያስክ እንደሆነ ደግሞ ይሄው ልጅ መውለድ አልቻልክም። አንተ የማትጠቅም ሰው ነህ፣ የማትረባ ሰው ነህ። ለምን ኖረ ስለማትጠቅም ለምን አትሞትም ይላል። ሰይጣን ሹክ ይላል፣ በጆሮ ይመጣል። ያን ሰዓት ላይ ለአንዳንዶችም እውነት እየመሰላቸው የመጨረሻው ከጭንቀቱ ሰው ያስጠላቸውና ቤት ይቀመጡና በዝግ ቤት መቀመጥ ይጀምራሉ። ከዛ በስተመጨረሻ ኮርኒስ ያሉ ኮርኒስ ላይ ገመድ እየሰቀሉ ራሳቸውን እያንጠለጠሉ የሚገርሉ ብዙ ወጣቶች እየተፈጠሩ ነው። በየቦታው ላይ ይሄ ነው። ወጣቶች አጠቃላይ በጭንቀት ራሳቸውን እያጠፉ ይገኛሉ። እህቶችም ወንዶችም ታው ተረጋጋ ወገኔ። ዛሬ ያልተስተካከለው ነገ ይስተካከላል። ዛሬ ደስታ ካንተ ከራቀ ነገ ደስታ ይመለሳል። ዓለም እኮ እንዲህ ናት እኮ፣ ሁሌ ፋሲካ የለም።
ደስታውን አሳልፈን ችግር ላይ ሲሆን ገመድ ይዘን የምንሮጥ ከሆነ ይሄ ከባድ ነው። አሁን ሹክ የሚለን ያንን ክፉ የሆነ መንፈስ ከራሳችን ማራቅ ማስወገድ ነው ያለብን። እንዲህ ከሆንክ በስጋም ትጎዳለህ፣ በነፍስም ትጎዳለህ። ሰይጣን 24 ሰዓት ስራው ይሄ ነው። ብቻን ካስቀመጠ በኋላ ከሰው ከለየ በኋላ ሰው እንደማይፈልግ ሰው እንደጠላ አንተ እንደማትገባ እንደማታስፈልግ ክፉ እንደሆንክ ሁሉ ነገር እንዳጣው ከያስከው ነገር ይልቅ ያልያስከው ነገር ብዙ እንደሆነ አድርጎ በጆሮ መጥቶ ሹክ ይልሃል። አንተ ወጥተ ሰርተ መኖር የምትችል ሰው አቅም ያለ ጤና ያለ ሁሉን የሰጠ ይሄን ሁሉ ይዘን ያዘነጋህና ጥቂት ካንተ ጋር በወቅቱ ያልነበሩትን ነገር እያሳወሰ ገመድና መርዝ እንድትበጠብጥ ያደርጋል። ስለዚህ የጭንቀት መጨረሻው ይሄ ነው፣ ራስን ማጥፋት ነው። ይሄ ነገር እንዳይሆን መድኃኔዓለም ክርስቶስ አትጨነቁ እያለ ያለው ማለት ነው። ለዛ ነው በዛው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 31 ቁጥር 4 ላይ ያን ሳኦል ደግመን እናገኘዋለን። ሳኦል እንደሚታወቀው ቅድም እንዳልኳችሁ ከጭንቀት የተነሳ ቀስተኞችን ጦረኞችን አይቶ ፈርቶ ነበረ። ከፍርሃትም የተነሳ ወደ ጠንቋይ ቤት ሄዶ ነበረ። በስተመጨረሻ ግን እዚህ ጋር ፍርሃቱ ጨመረ ይላል። ፍርሃቱ ሲመጣ በስተመጨረሻ በራሱ ሰይፍ ራሱን ገደለ፣ ራሱን አጠፋ ይላል። ይሄ ነው የጭንቀት መጨረሻ። ግን እኮ ሁሉን ከሚችለው ጌታ ጋር ሆኖ ቢሆን እኮ ሳኦል ለዚህ ነገር ክብሩም ጸጋውም አይገፈፍም፣ ክብሩም አይቀማም ነበረ። ከመጀመሪያ ጀምሮ የራሱ ችግር ነውና በስተመጨረሻ ራሱን እንዳጠፋ ተጽፎ እናገኛለን ማለት ነው። ስለዚህ ወገኔ ወደ ራስ ወደ ልብ ተመለስ፣ አትጨነቅ። ዓለም አስጨናቂ ናት። ሸክሟ ከባድ ነው፣ ችግሯ ከባድ ነው፣ ሐሳቧ ብዙ ነው። በተለይ በዚህ በወጣትነት ሰዓት ላይ ብዙ ነገሮች ያስጨንቁሃል። ከዚህም የተነሳ በተለየ ሱስ ገብታ የምትገኝ በጫቱ በሽሻው በተለያየ ነገር ተይዘ ተጠምዳ የምትኖር ወጣት ግድ የለም። ይሄ እዚህ መሰረቱ እውነት ነው፣ ጭንቀት ነው። ግን ከዛ መንፈስ ላይ ውጣ፣ ተለይ። መጨረሻው ያማረ አይሆንም፣ መጨረሻው ገደል ነው የሚሆነውና ከዚህ መንፈስ እንድንወጣ እንድንለይ አምላካችን እግዚአብሔር ሁላችንም በቸርነቱ ይርዳን። ታዲያ አትጨነቁ ሲል ምን አዘጋጅቶልን ነው? በምን ልባችን ሊጠገን ነው? በምን ያጣነው ነገር ሊመለስ ነው የሚለውን ነገር ወደ ማጠቃለያው ስንመጣ እንዲህ ተብሎ ተጽፎ እናገኘዋለን። እዛው በማቴዎስ ወንጌል ምዕራፍ 6 ቁጥር 32 ላይ እንዲህ ተብሎ ተጽፎ እናገኛለን። እንዲህ ይላል፣ ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቀዋል። ሰላም እንዳጣችሁ ያውቃል፣ ሰላምን ሰጪ ነው፣ ይሰጣችኋል። ትዳር ነው ችግራችሁ፣ ትዳር እንዳጣችሁ ያውቃል፣ ይሰጣችኋል። ችግራችሁ ምድራዊ ሀብት ነው፣ ያውም በሰማይም በምድር የሚያኖረውን ሀብት ይሰጣችኋል። ትዳራችሁ ልጅ ነው፣ ይሰጣችኋል። ትዳራችሁ የጤንነት ችግር ነው፣ ይሰጣችኋል። እንደሚያስፈልጋችሁ ያውቃል። ነገር ግን እናንተ አለ መንግስቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። አያችሁ፣ ሰው ሰማያዊ ነገርን ሲመኝ ምድራዊ ነገር ይጨመርለታል። ሰው የሚያስበውን ነገር እሱ ከሚያስበው በላይ እግዚአብሔር ለሱ ያስብለታል። ስለዚህ እኛ መፈለግ ያለብን መንግስቱንና ጽድቁን ነው። ሌላው ነገር ሁሉ ምን እንደጎደለን ምን እንደሚያስፈልገን ባይምሯችን ምን እንዳለ ሰው የማይረዳልን እግዚአብሔር እኮ ያውቃል ወገኖቼ። ውስጣችን ያለውን ችግር እግዚአብሔር ያውቃል። ስለዚህ ይረዳል። እናንተ ግን መፈለግ ያለባችሁ አስቀድማችሁ መንግስቱና ጽድቁን ነው፣ ሌላው ይጨመርላችኋል ያለው። ስለዚህ ከኛ የሚጠበቁ ያንን መፈለግ ነው። ያጣነውን ነገር መመለስ ደግሞ የእግዚአብሔር ድርሻ ነውና ሕጉን ጠብቀን እንድንመላለስ በሕጉ እንድንጸና ሳንጨነቅ በእምነት እንድንጸና የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ስለዛ ነው ሐዋርያው ቅዱስ ጴጥሮስም ሲናገር በዚህ በአንደኛ ጴጥሮስ ምዕራፍ 7 ቁጥር 8 ላይ እንዲህ ይላል፣ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። የሚያስጨንቃችሁን፣ ሸክም የሆነባችሁን፣ ሰላም የነሳችሁን፣ ችግር የሆነባችሁን ነገር ሁሉ ከአቅማችሁ በላይ የሆነውን ነገር ሁሉ እሱ ይችላልና በእርሱ ላይ ጣሉት ይላል። ስለዚህ ሸክማችንን በእርሱ ላይ በእምነት እንድንጥለው፣ አዎ እግዚአብሔር ያሻግራል፣ አዎ ክርስቶስ ያራምዳል፣ አዎ ክርስቶስ ያድናል የሚለውን እምነት በውስጣችን ኖሮ በሱ ላይ እንድንጥለው
እግዚአብሔር ሁላችንም ይርዳን። ይሄ ነው። በስተመጨረሻም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይም እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ዓለም የጫነቻችሁን ጭንቀት እኔ አሳርፋችኋለሁ። ዓለም ያበዛችባችሁን መከራ ሁሉ ከመከራ ነፃ አወጣችኋለሁ። ዓለም የማትድኑ መስላ ያታያቻችሁን ነገር ሁሉ እኔ ታሪካችሁን እቀይርላችኋለሁ፣ በምትፈልጉት መልክም እባርካችኋለሁ ብሎ እግዚአብሔር 24 ሰዓት የሚጠራ ጌታ ነው። ስለዚህ ከዓለም ተለዩ፣ ከጭንቀት ውጡ። ጭንቀት ክፉ ነው። ጭንቀት ራሳችሁን የሚያሳጣችሁ ውጡ። ከሚያስጨንቃችሁ ነገር በላይ ደግሞ የፈጠራችሁ ጌታ እንዳለ አትዘንጉ። ሁሉም ማስተካከል የሚችል እሱ አለና ሁሉን ነገር በዓለም ውስጥ ያለብንን ሸክም ከነሸክማችን መተን ወደ አሳራፊው ጌታ ወደ እርሱ መተን በንስሐ ሳሙና በኩል ታጥበን ሸክማችን ተራግፎ ንጹህ ማንነት፣ የተለየ ማንነት፣ ቅዱስ የሆነ ማንነት ይዘን አይምሯችን ሳይበረዝ በንጽህና እንድንመላለስ የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ስለዚህ ጭንቀት ከባድ ነው። ከጭንቀት መንፈስ እግዚአብሔር ሁላችንም ይገላግለን፣ ነፃ ያውጣን። አምላካችን እግዚአብሔር በቸርነቱ በምሕረቱ በሁላችን ላይ በሰማነው ስለ 60 30 100 ያማረ ፍሬ እንድናፈራ አምላካችን በቸርነቱ ይርዳን። የእመቤታችን አማላጅነት፣ የቅዱሳን ጻድቃን ተራዳኢነት፣ የአባቶቻችን ጸጋና በረከት በሁላችን ላይ ይኑር። ይቆየን። ወስብሐት ለእግዚአብሔር።